ትስማማለህ? እንደ ነው መስማማው። ኦኬ የአላህ ቃል በቂያማ ቀን ፍጡር ይሆናል ይሆናል፣ ያማልደናል። ልክ እንደ ሰው ተምሳሌት እንደማወራልህ ያወራል ከኔ ጋርም ከአላህ ጋርም። ኦኬ ስለዚህ ቁርአን ያላህ ቃል ነው፣ ያላህ ዘላለማዊ ቃሉ ነው ብለህ ታምናለህ። አሁን ፍጡር አይደለም ብለህ ታምናለህ። ያላህ ባህሪው ነው ብለህ ታምናለህ። ስለዚህ ያላህ ባህሪው በቂያማ ቀን ፍጡር ይሆናል። ፍጡር ይሆናል ፈዓል ሊማ ዩሪድ ስለሆነ አላህ የፈለገ ቻይና አድራጊ ስለሆነ ይለዋወጣል፣ ያደርጋል። ቃሉ ነው እንጂ አላህ አይደለም። እዛ ጋር እኛ እያልን ያለ ነው የሚለዋወጠው የሚቀያየረው እዛ ጋር አላህ አይደለም። ከአላህ ጋር አታገናኝ። ምክንያቱም ባህሪው ነው አይደል? ባህሪው እዛ ጋር እኛ የቀራ ነው አላህ ያደረገው ዘላለማዊ ቃሉ ባህሪው ነው አይደል? ሁሴን አዳምጠኝ። እኔ አሁን እዛ ጋር እኮ የሚያማልደን እኔ የቀረሁት ካልቀረሁ እኮ አይመጣልኝም። ቆይ ያ ባህሪው ያ ዘላለማዊ ቃሉ ባህሪው ነው አይደል? ፍጡር አይደለም። አሁን ላይ ለምን አሁን ላይ ነገ ፍጡር ሆኖ ይመጣልኛል። አሁን ፍጡር አይደለም። አሁን ፍጡር አይደለም፣ ነገ ፍጡር ሆኖልህ ይመጣልኛል። አሁን ጀስት ላይክ ኦኬ ችግር የለውም። ስለዚህ ያን ጊዜ ይመጣልኛል ካልቀረው በደንብ ተግባብተናል። ስለዚህ የአላህ ቃል በቂያማ ቀን ፍጡር ይሆናል። አላህ ያን ጊዜ የሚጠቀመው የፍጡር ቃል ነው የሚሆነው ማለት ነው አይደለም። እኔ የሰራሁት አማል እኔ የሰራሁት ሰዋብ ነው ፍጡር ሆኖ የሚመጣልኝ እንጂ አላህ አይደለም። ልክ ኢየሱስ ክርስቶስ ሆኖ የሚመጣው አንተ የሰራው ሐሳል ሳይሆን ቁርአኑ ነው ራሱ ቁርአኑ ነው ሆኖ የሚመጣው። እንኳን ነገ ቂያማ ቀን በዱንያ ላይም እያለን እኮ ኢየሱስ ክርስቶስ በሰው ስጋ ተመስሎ እንትን ብሎ ምናምን ታምኑታል። እኛም እሱ ነው እያልን ያለ ነው። ስለዚህ የአላህ ቃል አንተ ፍጡር ያልሆነው የአላህ ቃል ዘላለማዊ ባህሪው ነው ብለህ የምታምነው ቃሉ አሁን። ስለዚህ አላህ የቂያማ ቀን ቃሉን ፍጡር ያደርገውና ስለዚህ አላህ ያን ጊዜ ወይ የፍጡር ቃል ይጠቀማል ወይም ደግሞ ዲዳ ይሆናል ማለት ነው። ያን ጊዜ አላህ ለምን ቃሉ ፍጡር ስለሆነ እዛ ጋ ሆኖልኝ የሰው ፍጡር ሆኖ የሚመጣልኝ እኮ እኔ የሰራሁት እኔ የቀረሁት ቁርአን አዕማል ነው እንጂ አላህ ራሱ አይደለም ሰው መስሎ የሚመጣልኝ። አንደርስታንድ ቃሉ ብለኛል እኮ ቃሉ ነው ፍጡር የሚሆነው አይደል? የአላህ ቃል ነው ቁርአን ነው ፍጡር የሚሆነው እኮ የሱ ቃል ነው። ቃሉ ፍጡር የአላህ ቃል ፍጡር ይሆናል። ፎር ኤግዛምፕል እኔ ያናገርኩ ያለህና ሰው ችግር የለውም። አይ ፎር ኤግዛምፕል እንቶ ያንተ ቃልማ ፍጡር ነው። ያንተን ቃል ነው ያላህን ቃል ታወዳድራለህ እንዴ? አንተ እኮ የተገኘው ከጊዜ በኋላ ኖ ፎር ኤግዛምፕል እኮ ኖ ኤግዛምፕል ምንም አታመሳስል። ያላህን ማንኛው ቁርአን ያላህ ባህሪ ነው ብለህ ታምናለህ። ያላህን ባህሪ ካንተ ባህሪ ጋር እያመሳሰልክ ነው፣ እያሻረክ ነው ማለት ነው። ስለዚህ ቁርአን አላህ አምሳያዎች አታድርጉ ይላል። አንዴ ልክ አሁን እንደማወራልህ የኔ ማወራው ነገር ቃል ነው እንጂ እዛ ጋር ቁርአኑ እኔ ከቀራውና የኔ ሰዋብና የኔ ስራ ነው እዛ ጋር ሰው ተመስሎ እኔ ጋር ወይም ሊያድነኝ ወይም ወደ ሌላ ቦታ ሊወስደኝ የሚመጣልኝ እንጂ አላህ አይደለም። እዛ ጋር ተመስሎ ራሱ እንትን ብሎ እኔ አላህ ነው አላልኩም ሁሴን፣ አላህ ነው አላልኩም እኔ አላህ ነው ፍጡር ሆኖ ወይም ደግሞ አላህ ነው ሰው ሆኖ የሚመጣው ብዬ መጀመሪያ አርጉመንታችንን እንኳን እንትን አላልከውም። ገብቷል? አላህ ነው የሚመጣው ሳይሆን ቃሉ ነው። እናንተ አሁን ቃሉ ፍጡር አይደለም ትላላችሁ። ቃሉ ፍጡር አይደለም። ሉክ አላህ ዘላለማዊ የሆነ ቃል አለው። ያ ቃሉ ቁርአን ነው። አሁን ፍጡር አይደለም። ስለዚህ በቂያማ ቀን የአላህ ቃል ቁርአን ፍጡር ይሆናል። የአላህ ቃል ተቀይሮ ባህሪው ተቀይሮ ፍጡር ይሆናል ማለት ነው። ጨርሰናል። በነገራችን ላይ ያን ቀን አላህ ዲዳ ይሆናል ማለት ነው። ወይም የፍጡር ቃል ይጠቀማል። ሊጠቀምም ይችላል። ምን ችግር አለው ቢጠቀምም? ቴንክ ዩ ኖ ፕሮብለም። ምክንያቱም በዱንያ ላይ ተጠቅመዋል። ሁሴን ጨርሰናል። በቃ አሁን ካንተ ጋር ጨርሰናል። ሉክ የሙስሊሞች አምላክ አንድ የሚዩት አድርገው ላስረዳቸው በደንብ እንዲገባቸው። የሙስሊሞች አምላክ የፍጡር ቃል ይጠቀማል። የፍጡር ቃል ይጠቀማል የሙስሊሞች አምላክ ማለት ነው። ለባህሪው ፍጡር ይስማማዋል። ፍጡርን መጠቀም ይችላል። ማለትም እሱ በፍጡር ቃል ተጠቅሞ መናገር ይችላል። የፍጡርን ባህሪ አዳፕት ያደርጋል ወይም ደግሞ የራሱ ያደርጋል። እየሰማችሁ ነው? የአላህ እግር፣ እጅ፣ ፊት፣ ጆሮ፣ አይን የተባሉት ፍጡር አይደለም። ልክ ቁርአንም አሁን እንደዛው ፍጡር አይደለም። የቂያማ ቀን ግን አላህ የሚናገረው በፍጡር ቃል ነው። ስለዚህ ምንድነው ከባህሪው የፍጡር ቃል ይወስዳል ለራሱ ያደርጋል ማለት ነው።
ወንድሞቻችን እያሉን ያለው ይሄን ነው። እናመሰግናለን። ክርስቲያንዬ ምናልባት ከሱ የበለጠ የሚገልጸው ይበልጥ እኮ አረዳዱ ነው የምናውቀው። መረጃ ካለ ማስረዳት ቆይ ባህሪው ነው ከተባለ ያልተፈጠረው በቂያማ ቀን ፍጡር ይሆናል ከተባለ የአላህ አንዱ ባህሪ በቂያማ ቀን ፍጡር ይሆናል ነው። ስለዚህ አላህ ከባህሪው አንዱ ቃሉ ዘላለማዊ ቃሉ ፍጡር ይሆናል። ስለዚህ አላህ ራሱ ፍጡር ላለመሆኑ ምንድነው ዋስትና? ቃሉን ፍጡር ካረገው ዘላለማዊ ቃሉን ፍጡር ያደርገዋል ነው እያሉን ያለው። እስቲ አንዳቸው አንሱና ቃሉ ፍጡር ይሆናል፣ ያልተፈጠረው ዘላለማዊ ቃሉ ፍጡር ይሆናል። ይኸውልህ የአላህ ቃል እኮ አንዱ በአይን የሚታይ ፍጥረታትና የማይታይ ነው የሚለው። መጀመሪያ ቁርአኑን በደንብ መረዳት መቻል አለባችሁ። ምክንያቱም እንጨት ብታይ ምን ብትል እኮ የአላህ የእግዚአብሔር ተአምራት ነው ይሄ። እሱን አይደለም ወንድሜ ስማ፣ ጥያቄው ቁርአን የአላህ ቀን ያልተፈጠረው የአላህ ቃል በቂያማ ቀን አማላጅ ሆኖ ይመጣል ሲባል አላህ ቃሉን ፍጡር ያደርገዋል አላችሁ። ስለዚህ አንተ ታምናለህ አላህ ቃሉን የራሱን ባህሪ ቃሉን ፍጡር ያደርገዋል? ከባህሪው አሁን እዛ ጋር ፈጣሪ አይደለም እኮ ፍጡር ሆኖ የሚመጣልኝ ብራዘር። የኔ ስራ ነው ፍጡር የሚሆነው። ነገሮችን እንትን አትበል። የኔ ስራ ነው ፍጡር ሆኖ የሚመጣው። ልክ ኢየሱስ ክርስቶስ ከስጋ ተወልዶ ምናምን እንደምትሉት ማለት ነው። ኢየሱስ ክርስቶስ ስጋ ያዘ ነው እንጂ ኢየሱስ ክርስቶስ ራሱ ፍጡር ሆነ እኛ ብለን አንልም እኮ። ያን ስጋ ልክ እንደዛው እኛም ስጋ ይዝና ቃሉ ሰው ሆኖ እኛን የኔ ስራ ሊያማልደኝ ይመጣል። በጣም ጥሩ። እንደሱ ከሆነ ያለ ቃል ፍጡር አይሆንም ማለት ነው አይደለ? ስጋ ይዛል፣ የተፈጠረን ስጋ ይይዛል እንጂ ፍጡር አይሆንም። አሁን እናንተ እያላችሁ ያላችሁት ቃሉ ፍጡር ይሆናል እያላችሁ ነበር ቅድም። አይ ቃሉ ፍጡር አይሆንም የተፈጠረ ስጋ ይዛል የምትል ከሆነ እሱን ተናገር። ወይም ደግሞ ቅድም እዚህ ጋር ያለው የራያው ነው ምናምን የሚባለው የበረሃው የበረሃው የሚባለው ቃሉን ፍጡር ያደርገዋል ነው ያለው። ቅድም እየሰማን ነበር። አንድ የበረሃው ወይ ትገባለህ እሱ ይቀጥላል። ቃሉን ፍጡር ያደርገዋል ነው ወይስ የተፈጠረ ስጋ ይዞ ይገለጣል? ይሄን ግልጽ አድርጉና ተናገሩ። ለማገር እሺ ተናገር። ምን አለ እኮ ካልኩሌሽን አደረከው። ምን አልክ መሰለ? እዚህ ፈጣሪ ቃል ነበረ፣ እዛ ሲሄድ ደግሞ ቁርአን ምን አደረገው? የጠየቁን ነው ሰንዱ። ያንተ እኮ ለጥያቄ ነው፣ ለጥያቄ እንዲገባ ነው፣ ለሁላችን ግልጽ እንዲሆን ነው። እሺ ከዛ መልሱን ይረዳል እኮ። ከዛ እዚህ ምንድን ነበረ? የፈጣሪ ቃል ነበረ፣ ፍጡር አልነበረም። እዛ ሲሄድሳ የውመል ቂያማ እናንተ እኛ በቀራ ነው ልክ ቁርአን ምን ያደርገዋል? ወደ ሰው ቅርጽ ያደርገውና ወደ ፍጡር ይቀይረዋል። ስለዚህ እዚህ የነበረው የፈጣሪ ቃል እዛ ፍጡር ሆነ ነው። አሁን አንተ ጥያቄ አንተ የትኛው ነው ፖዚሽን? የአላህ ቃል ዘላለማዊ የሆነ እሱ ፍጡር ይሆናል ነው የምትለው ወይስ? ስለዚህ እኛ ደግሞ እያልን ያለ ነው። ቆይ መልሱ ደግሞ ምንድነው? እኛ ቁርአንን እዚህ እንቀራለን። ስንቀራ አጅር እናገኛለን አይደለ? ከዛ ቁርአን በቀራው ልክ አጅር ምን ታገኛለህ? የውመል ቂያማ ምን ያደርገዋል? ያኔ የሰራኸውን አጅር ቀርታላ ቁርአን ያኔ የቀራኸውን ቁርአን ያው እንግዲህ በአጅር መልክ ሊሆን ይችላል። አይደለ? ቀርታል። እኛ እኮ ምናገኘው የውመል ቂያማ ምንድነው? እኔ ቀርቶ የነበረ ወንድም ሐሳቡን አታስቀይሰው እያለን ያለነው ቁርአን ራሱ በቂያማ ቀን ላንተ ከአላህ ጋር አማላጅ ሆኖ ይመጣል። ለምሳሌ ይሄ ሰው ቀርቶኛል ስለራው እየነገርኩህ እኮ ነው። ቀርቶኛል ሀጅሩ ላይ ችግር የለውም። አሁን እሱ ራሱ እኔ ጥያቄ ስለ ቁርአን ስለሆነ ሀጅሩን ተወና ጥያቄው ቁርአን ራሱ ለአላህ አማላጅ ሆኖ ለእናንተ ወደ አላህ አማላጅ ሆኖ ይመጣላችኋል በቂያማ ቀን። እሱ ፍጡር ይሆናል ወይስ ሳይፈጠር ያልተፈጠረው የአላህ ቃል ሆኖ ነው የሚመጣው? እሱን አብራራልኝና ጥያቄ ልጠይቅ እዚች ላይ። ይሄን ማጨረስ በሰው ቅርጹ ነው ይመጣል አለ። ምን ስቀራ የነበረው እንግዲህ የቀራው ነው እንግዲህ የቀራው ቢኒ ችግር የለውም። ለአላህ አይደለም አማላጅ የሚሆነው ለኔ ነው እኮ አማላጅ ለኔ ነው እኮ ለአንተ እኮ ለአላህ አማላጅ ሆናል ስለ መጥቶ አማልደው እያለ አላህን ይለምነዋል፣ ጸሎት ያደርጋል እያልክ ነው። ኦኬ ስለዚህ ያልተፈጠረው ነው የተፈጠረው ነው እንደዛ ብሎ የሚጠይቀው እሱን መልስልኝ። ይኸውልህ ስለተጠቀምኩና ስለቀረው ለኔ ነው አማላጅ የሚሆነው እንጂ። እሺ ለአንተ አማላጅ ሆናል የትኛው? የአላህ ቃል ያልተፈጠረው ነው ወይስ ቅድም እንዳላችሁት የተፈጠረ ፍጡር የሆነው ነው? የትኛው ነው አማላጅ የሚሆናችሁ? እኔ የቀረውት ቁርአን እኮ እሱ ያልተፈጠረ ነው። እሱ ያልተፈጠረ ያላህ ቃል ነው። ይላል እዚህ ቦታ ላይ የት አለ? ያልተፈጠረ የሚል አለ እንዴ?
ቁርአን ያልተፈጠረ አይደለ እንዴ? ያላህ ቃል አይደለ? ቁርአን ያልተፈጠረ አይደለ ወንድሜ? እሱን የተፈጠረ ነው፣ ያላህ ቃል ነው። የተፈጠረ ነው ያላህ ቃል። አንተ እንደዛ ብለህ የምታምነው? ኦኬ እሺ፣ አንዴ ቆይ፣ ጭቅጭቅ እንዳይኖር የበረሃው ቁርአን የተፈጠረው። እሺ እሺ እሺ። ሁሴን የአላህ ቃል ፍጡር ነው? የአላህ ቃል ፍጡር ነው? አዎ አዎ፣ የአላህ ቃል ነው። ደግሞ የአላህ ቃል ፍጡር ነው። ደግሞ አትፍራ። ፑሽ ምንም አልፈራም። የአላህ ቃል ቃል ነው። እዛ ጋር እንደ ሰው ተምሳሌት ስዕል እሱን ችግር የለውም። የአላህ ቃል ፍጡር ነው በሚለው ተስማምተናል። ችግር የለውም። የአላህ ቃል ፍጡር ነው። ፍጡር ነው። የአላህ ቃል ፍጡር ነው። አዎ እሺ። የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ነው። ቆይ አንዴ፣ የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ነው። ቁርአን ፍጡር ነው። አዎ ድገመው አንዴ በደንብ እንዲሰሙ ማለት ነው። የአላህ ቃል ነው። በቃ ቁርአን የአላህ ቃል ነው ነው እኛ የምንለው። የተፈጠረ ማለት ነው። የተፈጠረ ቃል ያልተፈጠረውም እጅም እግርም አድርግለት አንተ ከፈለክ። ግን እኛ ሃይማኖታችን የምናምነው ቁርአን የአላህ ቃል እንደሆነ ብቻ። የተፈጠረ ማለት ነው። ገብቶኛል እኮ አንደርስታንድ አድርጌያለሁ። እሺ፣ እናመሰግናለን ሁሴን። በጣም ስነግርህን አዝናለሁ። ከፍረሃል። አሁን አንተ ቀጥታ ከእስልምና ወጥተሃል። ምንም ነገር አልከሰርኩም። ምክንያቱም የአላህ ቃል መሆኑ ብቻ ነው የምናምነው። አንዴ አራቱም መዝሐፎች ቁርአን የአላህ ቃል ዘላለማዊ ነው፣ ፍጡር ነው የሚል ፍጡር ነው የሚል ቀጥታ ከእስልምና ይወጣል ብለው ተናግረዋል። እነማ እነ ሻፊዒ፣ እነ ሐንባሊ፣ እነ ማሊክ። አንደርስታንድ አድርገኛ። ስለ ዱንያ አይደለም ያወራነው። አንዴ ተረጋጋ። አንዴ ላይ ቅያማ ቀን ላይ ተረጋጋ። አንዴ እኮ ተናግረሃል። ላብራራ። ስለዚህ ቀጥታ አንተ አሁን ከእስልምና ወጥተሃል ማለት ነው። ኦኬ፣ አሁን ማይክን መክፈት ትችላለህ። አንድ ነገር ፍጡር ከሆነ ጅማሬ አለው አይደል? አንዴ ቆይ፣ አንድ ነገር ፍጡር ከሆነ ጅማሬ አለው አይደል? አዎ፣ ጅማሬ አለው። የአላህ ቃል አላቂም አለው። ኦኬ፣ አላቂም አለው፣ ጅማሬም አለው። ቴንክ ዩ በጣም። አዎ። ስለዚህ የአላህ ቃል ፍጡር ከሆነ ጅማሬም አለው፣ አላቂም አለው ማለት ነው። አላህ እኮ ቁርአኑን አንዴ እኔ ጠየቅኩን ብቻ መልስ። አዳምጥ። አልየውመ አክመልቱ ለኩም ወአትመምቱ ዐለይኩም ኒዕመቲ ረደይቱ ቢላሂ ረበን ወቢኢስላሚ ዲና ብሏል። ምንም ነገር የሚጨምረው እንትን የሚልም የለም። እኛ ተቋጭቶ ተግባብተናል። ስለዚህ አንድ ነገር ፍጡር ከሆነ መጀመሪያም አለው መጨረሻም አለው። ማለትም የሆነ ሰዓት የተጀመረበት አለ፣ የሚያልቅበት የሚፈጸምበት ሰዓት አለ ማለት ነው። ያላህ ቃል ፍጡር ከሆነ ቀን ይፈጸማል ሁሉም ነገር። ቴንክ ዩ በጣም እሺ። ያን ቀን ያላህ ቃል አብሮ ይጠፋል። እሺ ችግር የለውም። ስለዚህ አላህ ቃሉን ከመፍጠሩ በፊት በምንድን ነበር የሚናገረው? አላህ ቃሉን ከመፍጠሩ በፊት በምንድን ነበር የሚናገረው? በምን ስትል ቋንቋው ነው? ቃሉ ፍጡር ከሆነ በምንድን ነበር የሚናገረው? ወይስ ዱዳ ነበር እኮ? ቋንቋው ነው የምትለው? ያላህ ቋንቋ ምንድን ነው? አይደለም በምን ቋንቋ ነበር የሚናገረው እያልከኝ ያለው? ወይስ ቋንቋ አላወራሁም፣ ቃል ነው ያልኩህ። ቋንቋና ቃልን ለይ እንጂ ሁሴን። አወኩልህ እኮ። ስለዚህ አላህ ያንተ ጥያቄ ትክክል ያለው ነው። በጣም ትክክል ነው። በጣም ትክክለኛ ጥያቄ ነው እየጠየቅኩ ያለሁት። አንተ የአላህ ቃል ፍጡር ነው አልከኝ። የአላህ ቃል ሉክ የአላህ ቃል የተፈጠረ ነው አልከኝ። አላህ የተፈጠረ ቃሉን ከመጠቀሙ በፊት መጀመሪያ የሚናገርበት ቃል ምንድን ነበር? ወይስ አላህ ዲዳ ነበር? አንተ የጠየቀው ጥያቄ የአላህ ቃል ፍጡር ነው ፍጡር አይደለም አይደለም። ቅያማ ቀን ያማልዳቸዋልና እሱማ ነው ተመስሎ ይመጣል ወይ ነው? ጨረስን። እሱን ጨርሰን ከዛ ወደ ቅያማ ቀኑ ስለምንመጣ ነው። አንዴ ሁሴን እሱን ወደ ቅያማ ቀኑ እንመጣለን ገና። አንተ ግን ከገና ከመጀመሪያው ምንድነው የአላህ ቃል ፍጡር ነው ቁርአን ፍጡር ነው ብለህ ስለጀመርክ ማለት ነው። ስለዚህ ሉክ እንደ እስልምና ማለትም ሁሴን እንደተናገረው የአላህ ቃል ፍጡር ነው። አላህ መጀመሪያ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። እንቀጥላለን፣ ችግር የለውም። ኦኬ በቂያማ ቀን ፍጡር አስቀምጦ ሊሆን ይችላል። በቃ ፍጡር የፍጡር ቃል የሚጠቀም ከሆነ ዲዳ ነበር እኮ አለቀ።
ምክንያቱም ፍጡር የተባለ መጀመሪያ ጊዜ አለው አይደል ሁሴን? ፍጡር የተባለ የሰው ስዕል እኮ እየተጠቀምክ ነው ያለው። ሚስለስ ኩዌሽን ኢዝ ኖት አንሰር ይላል። እዚህ ጋር ግን ሁሴን አንድ ጥያቄ ሳሳተ ጥያቄ እዚህ ጋር መልስ ነው ብለሃል ሁሴንዬ። ኖ የተሳሳተ አልተጠቀምኩም። አንተ ያልከውን ነው ኤግዛክት ያልቃል ፍጡር ነው ብለሃል አይደል ሁሴን? ስጋ ሆኖ ተመስሎ ለኛ የሚያማልደው ቅያማ ቀን ነው እንጂ ዱንያ ላይ አይደለም። እኔ ስለ መጀመሪያው ነው እንጂ የጠየቅኩህ ስለሱ አይደለም። መጀመሪያ ስጠይቅ ምን ብለሃል? ቁርአን ፍጡር ነው ብለኸኛል። የአላህ ቃል ፍጡር ነው ብለኸኛል። ስለዚህ እኔ የጠየቅኩኝ ነው። ገና የቂያማ ቀን ደግሞ ማለቂያ ያለው አልክ። መጀመሪያው አንድ ነገር ፍጡር ከሆነ መጀመሪያም አለው መጨረሻም አለው አልክ። የአላህ ቃል ደግሞ ፍጡር ነው። ፍጡር ከሆነ መጀመሪያም አለው መጨረሻው ደግሞ የቂያማ ቀን ነው አልከኝ። ተስማማን። አሁን ገና የቂያማ ቀኑ ላይ አልመጣንም። መጀመሪያው ላይ ነው ገና የመጣ ነው ማለት ነው እያወራን የነበረው። ስለዚህ ስለ መጨረሻው ደግሞ እንቀጥላለን። ስለዚህ የአላህ ቃል መጀመሪያ አለው። የአላህ ቃል የተፈጠረ ነው። አላህ ቃሉን ከመፍጠሩ በፊት ዲዛ ነበር። ቁርአን ፍጡር ነው። በዚህ እንጨርስና ይሄንን አሁን እንቀጥል። ጥያቄ ልጠይቅ ክርስቲያንዬ፣ አንድ ጥያቄ ወደ መጀመሪያው ላይ ማለት ነው። አይ ቲንክ ሐሰን ብዙም የገባ አልመሰለኝም። የአላህ ቃል ፍጡር ነው መጀመሪያ አለው ካልክ ማለት ነው። አላህ ደግሞ የሚፈጥረው በምኑ ነበር ሁሴን? በቃሉ ነው የሚፈጥረው። ኩን ፈየኩን ሁን በማለት ነው። ቃሉ ሁን ብሎ በቃሉ ነው የሚፈጥረው። ኦኬ ያ ኩን የሚለው ቃሉ ደግሞ በምንድን ነው የተፈጠረው? በምን መሃል ሁሉም ነገር እንደሚፈጥር ነው ለኛ አሁን የተማርነው ቁርአን። ስለዚህ ያ የሚፈጥርበት ቃሉ የተፈጠረ ነው እያልክ ነው አይደል? አዎ በችሎታው ሁን ብሎ ነው የሚፈጥረው ሁሉም ነገር አላህ። ኦኬ ሌላ ደግሞ ሁን ያ ሁን ደግሞ እንደገና በምን ተፈጠረ? በአላህ ነው የተፈጠረው። አላህ ነው እኮ በሌላ ሁን አይደለ? በሌላ ሁን የሚል ቃል እሺ፣ ያኛው ሁን የሚለው ቃል ድጋሚ ደግሞ አሁንም የተፈጠረ ነው። ምክንያቱም የአላህ ቃል ፍጡር ነው ካልክ ማለት ነው እንዴ። አንተ የተናገርከውን ቃል አንተ ለምሳሌ የሆነ አንተ የተናገርከውን ቃል የአንተ ነው እንጂ የሌላ ሰው ነው። እኔ እሱ አልተናገርኩም እኮ ያ የምትጨርስ ነው። የአላህ ቃል ፍጡር ነው ጅማሬ ያለው ካልክ ማለት ነው የሱ ነው። ያ የሱ የሆነው ግን ጅማሬ ያለው ያ የሱ ከመሆኑ በፊት ግን አላህ ቃል አልነበረውም። ዲዳ ነበር። ቀጥል ቃል ያ ዲዳ ነበር። ወደ ቀጥታውን ወደ ዲዳ ነበር ነው የሚሄደው። ገብቷል? እንዲገባህ ብዬ ነው የነገርኩህ እንጂ ክርስቲያን የተናገረው ነው በሌላ ምትል የነገርኩህ። ስለዚህ ያ ቃሉ ጅማሬ ያለው ካልክ ሁን ብሎ ደግሞ የሚፈጥርበት መፍጠሪያ ቃሉ ሁን ከሆነ ያ ሁን የሚለው ቃል ራሱ ጅማሬ ያለው እያልክ ነው። አሁን ይኸውልህ አሁን ቃል እዛ ጋር ቅያማ ቀን ቁርአኑ እኔ የቀረውት እኔ የአላህን ቃል ተግባራዊ ስላደረኩ ለኔ ያማልዳል። በዛን ሰዓት ስጋም ሊሆን ይችላል። በቃ ወደዛ እንቀጥል። አሁን ስለዚህ የመጀመሪያው ጨርሰናል። እኛ እንደዛ አለፈን። ልክ አሁን በዚህ ምሳሌ የመጀመሪያውን ጨርሰናል። አሁን የቂያማ ቀን ደግሞ ወደ ቂያማ ቀን ደግሞ እንሂድ። ወደ ቂያማ ቀን እንሂድ ደግሞ ኦኬ። ይሄ ፍጡር የሆነው ቃል አሁን ፍጡር የሆነው ቁርአን ሉክ እንደተናገርከው መጀመሪያ ስታፈጥሯል ስላልከን አሁን ፍጡር የሆነው ቁርአን እንደገና በቂያማ ቀን የገረጣ ሰው ሆኖ ይፈጠራል። እስቲ ድገምልኝ፣ ምንድነው ያልከው? አሁን ፍጡር የሆነው ቁርአን አሁን ቁርአን ፍጡር ነው የአላህ ቃል ፍጡር ነው ስላልክ አሁን ፍጡር የሆነው ቁርአን እንደገና የቂያማ ቀን ይፈጠራል የገረጣ ሰው ሆኖ? ለምን ይፈጠራል? አንዴ ተፈጥሮ አልቋል እኮ ሎሐል ማህፉዝ ላይ ቅድም ስትከራከር ነበረ። አልቋል ቁርአን ውስጥ እዛ ጋር እንደ ሎሐል ማህፉዝ ኦኬ ሎሐል ማህፉዝ ላይ ተፈጥሮ የማይጨመር አልቋል። ሁሉም ነገር ተጽፏል። ኦኬ ሎሐል ማህፉዝ ላይ አንዴ ኦሬዲ ቁርአን ተፈጥሯል። አዎ ኦኬ ሎሐል ማህፉዝ ላይ የገረጣ ሰው ሆኖ ነው የተፈጠረው ማለት ግልጽ ጥያቄ ነው። የገረጣ ሰው ሆኖ ይመጣል ቅድም ስለ አዎ ይመጣል አልከኝ። ያ የገረጣ ሰው ፍጡር ነው የሚሆነው አልከኝ። አሁን ደግሞ ሎሐል ማህፉዝ ላይ አለ አልከኝ። ኦሬዲ ቁርአን ተፈጥሮ አልቋል። ቁርአን ፍጡር ነው ሎሐል ማህፉዝ ላይ ተፈጥሯል አልከኝ። ስለዚህ ያ ሎሐል ማህፉዝ ላይ የተፈጠረው የገረጣ ሰው ሆኖ ነው ወይስ አይደለም? ምክንያቱም የቂያማ ቀን የሚመጣው ቁርአን የገረጣ ሰው ሆኖ ስለሆነ ማለት ነው። ኖ አሁን እኮ ቂያማ ቀን የሚመጣው እኮ የገረጣው ነው የሚመጣው እኮ ቁርአኑ አይደለም። እዛ ጋር ለምን አትረዳኝም? አንተ ያንተ ነው እኮ እዛ ጋር እንደ ፍጡር ተምሶ ሆኖ አንተ የሚያማልድ ነው እየተባልከ ያለው ሁሴን። ቁርአኑ ይመጣል ነው የሚለው። ምን ሆኖ የገረጣ ሰው ሆኖ ከዛ ምን ብሎ ቁርአን ነኝ ብሎ ይናገራል። እኔ ቁርአን ነኝ ያኔ አንተ ስትቀራኝ የነበረ ነው አይደለም የሚለው።
አዎ ስለዚህ እሱ ቁርአን ነው እንጂ ሰው አይደለም። ስለዚህ የቁርአን ስትቀራ የነበረው ተግባራዊ ካደረክ ብቻ ነው መጥቶ የሚያማልድ እንጂ ፈጣሪ አይደለም እኮ። ያ በተግባር ስትቀራው የነበረው ቁርአን ይመጣል ራሱ። ለምሳሌ አሊፍ ላም ስራዬ ነው የሚመጣው ቁርአኑም ሰደቃውም ምኑም ስራዬ ነው። የምን ሰደቃ ነው የምታወራው ወንድማችን? ሱረቱል በቀራ እና ሱረቱል ያደረኩት በጎ ነገር ሁላ ነው እኮ እንደዛው ነው የሚመጣልኝ። አንዴ ሱረቱል በቀራ እና ሱረቱል ኢምራን ያንተ ስራ ነው እንዴ? ያላህ ቃል ነው ብለህ ነው የምታምነው ሁሴን? ሱረቱል በቀራ እና ሱረቱል ኢምራን መጥቶ ይከራከራሉ፣ ዲስፒዩት ያደርጋሉ በአንተ ጉዳይ። አንብቦኛል አላነበበኝም እየተባባሉ። ሱረቱል ኢምራን ያንተ ስራ ነው ወይስ ያላህ ቃል ነው ሁሴን? ያላህ ቃል ነው። ያላህ ቃል ነው። ምንድን ነው የምትለው? እና እኔ ደግሞ ያላህ ቃል ነው፣ ግን ካልቀረውት ደግሞ የኔ ስራ ነው። ለምሳሌ ሱረቱል ኢምራን እና ሱረቱል በቀራ ይመጣል። ስለዚህ ያንተ ስራ ካልሆነ ያላህ ቃል ነው። የሚመጡት ደግሞ መጥተው የሚከራከሩት እነሱ ይኸውልህ ይከራከሩልኛል። ምክንያቱም ስለቀረዋቸው፣ ካልቀረዋቸው ደግሞ ይከራከሩብኛል። ምክንያቱም ሰው ሆኖ መጥተው ነው አይደል? የሚከራከሩት ሰው ሆኖ መጥተው ነው። የአላህ ቃል ነው፣ ግን ተግባራዊ ስላደረኩና ስለቀረው ደግሞ እዛ ጋር ሊያማልዱኝ ይመጣሉ። የአላህ ቃል ነው፣ ግን ስራዬ መቅራትና ተግባራዊ ማድረግ ነው። ኦኬ። ስለዚህ አሁን ያ ቁርአኑ የገረጣ ሰው ሆኖ ይመጣና ቀርቶኛል አልቀራኝም እያለ ከአላህ ጋር ያማልድሃል ማለት ነው። አዎ። ኦኬ እሺ። ያ ቁርአኑ የገረጣ ሰው ሆኖ ከመጣ በኋላ እና አንተን ካማለደ በኋላ እንደገና የገረጣ ሰው መሆኑን ትቶ ወደ ነበረበት ይመለሳል ወይስ በዛው ነው የሚቀጥለው? እሱን አላሁ አለም። ምክንያቱም አብ ወልድ መንፈስ ቅዱስ አንድ ነው፣ ስራቸውም ስጋቸውም እንደምትሉት። ስለዚህ እናመሰግናለን ወንድማችን። አየህ ቀጥታ ይሄን ለመመለስ ምን ሄድክ ማለት ነው? ክርስትናውት ጋር ሄድክ ማለት ነው። አያችሁ የእስልምና የመጨረሻው መልስ አላሁ አለም ነው። ከዛ በኋላ ክርስትናን እንደምን ብለህ አታካርገህ ትወጣለህ ማለት ነው። በቃ አታውቅም የት እንደሚወስድ አያችሁት? የምትናገሩት ነገር ዶክትሪናችሁ የት እንደሚወስድ ይሄን። ለዛ ነው በሰው የተፈጠረ ዶክትሪን ነው የእስልምና ዶክትሪን የምንለው ማለት ነው። ክርስቲያን ሰላም ነው። ሰላም ነው። አቡ ሂራ እንኳን ደህና መጣህ። እንዴት ነው ሁሴን? አንዴ ላውራ አለው እሱ እንትና ሁሴን የሚያወራው ማን ነው? ሁሴን አቂዳ ምንድን ነው እሱ? አቡ ሂራ እንዴት ነህ? አለን አሁን ሁሴን የሚያወራው ስህተት መሆኑን ልናገር ብዬ ነው። አይ ቀጥሉ። እሺ በቃ ሁሴን ትታረማለህ? አይ ቁርአን የአላህ ቃል ፍጡር ነው ሲል እኮ ነው። የአላህ ቃል ፍጡር አይደለም። ፍጡርም ፈጣሪ አይደለም፣ ባህሪ ነው፣ ንግግር ነው። የአላህ ንግግር ነው እንጂ ፍጡርም ፈጣሪ አይባልም። ያ ቃሉ ባህሪው ነው እንጂ ፍጡር ፈጣሪ አይባልም። የአላህ ቃል ፍጡርም ፈጣሪ አይባልም። የውመል ቂያማ የሚመጣው በሰው ተመስሎ እንጂ ሰው ሆኖ አይመጣም። ባህሪው ነው ተመስሎ የሚመጣው። የውመል ቂያማ በሰው ተመስሎ ይመጣል እንጂ ይቀየራል የሚል ነገር የለም። ሰው ተመስሎ ይመጣል እንጂ ሰው ይሆናል ይቀየራል የሚል ነገር የለም። ቁርአን ደግሞ የአላህ ቃሉ ንግግሩ ነው እንጂ ፍጡር ፈጣሪ አይባልም። ምንድን ነው የሚባለው? ባህሪው ነው። መናገር የፈጣሪ ባህሪ ነው፣ ይናገራል። ያ ንግግሩ ደግሞ ባህሪው ነው። ሰው ይናገራል። ሰው ማለት ያው ባህሪ ነው። ኦኬ። ባህሪ ያለ አካል ይቆማል። ባህሪ ያለ አካል ይቆማል ማለት ያላካል ማለት ባህሪ ያለ አካል ይቆማል። ባህሪ የሰው ባህሪ አለ፣ የአምላክ ባህሪ አለ። የምናገር የሱ ባህሪ ነው፣ ይናገራል። አካል ባህሪ ያለ አካል አይቆምም። ወንድማችን እሱ ሰው ጋር ባህሪ ባህሪ ለምሳሌ ብረት ጠጣር ነው አይደለ? እሳት ይፋጃል አይደለ? ምሳሌው ግን ከሰው ጋር ታርገው መቼ ከዚህ ብረት ባህሪው መጠጠር ነው፣ እሳትም ማቃጠል ነው። እሳት በሌለበት ሙቀቱን እስቲ ለብቻ ይኖራል እያልከን ነው? እሳት በሌለበት ብረት በሌለበት ጠጣሩ አለ እያልከን ነው? ስለዚህ አሁን ምንድን ብትለው አንተ እኮ ባህሪ ያለ አካል አለ እያልከን ነው አንተ። የአምላክ አካል መስጠት አይቻልም። አላህ አካል ምናምን መስጠት አይችልም። አካል ማለት ምን ማለት ነው? ልክ እንዳንተ ቦዲ ምናምን ልስል ፈልገህ ነው። እጅ አለ የለውም? እጅ አለው።
ታዲያ ምንድን ነው የምትለኝ? ጣቶች አሉት የሉትም? 5 ጣት አለው የለውም? 2 እጅ አለው? ምንድን ነው አሁን እኮ ይሄ እኮ በእናንተ አምላክ እንደሌለ ነገር እንጂ የእናንተ አካል የላቸውም እንዴ? ሶስቱ ስላሴዎች አንተ ከሆነ ተነሳህና እንደዚህ እንዳስለው ምናምን ብለህ እኔ ያላቸውም እንዴ? እናንተ ጋር ለየራሳቸው እኮ አካል አላቸው አይደል? 3 አካል የምታመልኩት እናንተ። ችግር የለውም። ስለዚህ በደንብ አስተውል። ቃሉ ያላ ቃል ነው። ቁርአን አይደለ? ያላ ቃል ነው። ኦኬ፣ ቁርአን ያላ ቃል ነው። ፍጡር ነው? ፍጡር አይደለም? ሁለቱንም አይደለም አልከኝ አይደል? ሁለቱም አይደለም፣ ባህሪው ነው፣ ንግግሩ ነው፣ የፈጣሪ ንግግር። ኦኬ፣ ፍጥረት ከመፈጠሩ በፊት ምን ነበረ የሚባለው? ፍጥረት ከመፈጠሩ በፊት ምን ነበር? የሱ የራሱ ንግግሩ እኮ ነው። አላህ ይናገራል፣ ንግግሩ ነው ቁርአኑ። ኦኬ፣ ፍጥረት ከመፈጠሩ በፊት ምን ነበረ? የሱ ባህሪው እኮ ነው፣ ይናገራል። ከመፈጠሩ በፊት በቃ ዘላለማዊ ነው፣ የሱ ንግግሩ ባህሪ ነው፣ አይቀየርም። ከመፈጠሩ በፊት ካልኩ አዳም፣ ስለዚህ ኮምፓሬሽንን ከፍጡርን ጋር ታገናኘው ማለት ነው። ስለዚህ አንተ ፈጣሪ ዘላለማዊ ነው፣ ንግግሩ ዘላለማዊ ነው፣ ከሱ ጋር ነው አትቀይረዋ። እሺ፣ ዘላለማዊ ነው። ያማልዳችሁ ይመጣል አይደለ? እሱ የውመል ቂያማ ነው። በሰው ተመስሎ ይመጣል እንጂ ሰው ሆኖ አይቀየርም። መልካም። ተመስሎ ማለት ምን ማለት ነው? አሁን አብራራው። እሱ አይቀየርም። ተመስሎ አብራራው። መላእክት በሰው መልክ ተመስሎ ይመጣል ማለት ሰው ሆኖ ማለት ነው እንዴ? እሺ፣ ቁርአን ለጊዜው ቴምፖራሪ ነው ሰው የሚመስለው። እዚህ ጋር ምን መሰለህ፣ የሰው ልጅ እግሩም የሚመሰክርበት ይናገራል፣ እንትኑ ይናገራል ሲባል የራሱ የሆነ የፈጣሪ ተችሎታ አለው እንጂ አንተ ልክ እንዴት እንደመሰለህ እንጃ ወለ የራስን እኮ አስረዳኝ እያልኩ እኮ ነው። ፈጣሪ ደግሞ አቡ ሄራ ልክ በሰዋት መስለው አንተ አቡ አሁን እኮ ለአንተ ፈቀድኩልህ። በቃ ሰው ይሆን ወደ ሰውነት ይቀየራል ሳይሆን በሰው ተመስሎ ይመጣል አልከኝ አይደለ? ቁርአን ቃል ነበር የምትለውን እሱን ልክ ለማድረግ ነው። አንተ ሁሉ ቃል ነበር ምናምን ብለው አይምሮ ላይ እየታገለብን እኔ ለማድረግ አልጥርም። ምክንያቱም እኔ ጣዖት አስተምሮ ከኔ ጋር እንዲስማማልኝ ኢየሱስ ቃል ነበር የምትለው ነገር እሱ ማስተካከል ይሁን ለቀጥላት። በፍጹም አንተ ግን እየታገለብህ ነው። ከነሱ ጋር እኮ ተመሳሰለ። እኔ ልሽሽ እየታገለ አቡ አይ ትፈላሰፋለህ። አትሩጥ፣ አይዞህ ብሮጥም መሐመድ አይሻን ሮጥ እናገኛለን። የራሱ አምላኮች እንዳትረሳ እኮ ነው የምትፈራው። በችግር የለውም። ቆይ 3 አካል አይደለም ነው ያንተ ምንድን ነው? 3 አካል ያመለክ አይደለም ነው? 3 አካል ተጠፍረ ስትያዝ ወደ አይሻ ነው ወደ መሐመድ ትሮጣለህ። እድሜ ልክ አቡ አንዴ የሚውት አድርግ። አንተ ምንድን ነው የምትለን? አንተ ደግሞ በደንብ አስተውል አቡ። ቁርአን ላይ ቁምና እስቲል አሁንም እኔ ሳላነጻጽር እኔ ከኛ ጋር ከኢየሱስ በስጋ መገለጥ ጋር ተመሳሰለ ሰው ሆነ እናንተ ምናምን ብያለሁ። አልወጣኝም። ስትራግል እያደረግክ ነው አንተ ያለኸው። ተመሳስሎብህ ወጣ እንዴ? በጣም ስትራግል እያደረገ ነው ስለተመሳሰለበት። ታዲያ ለምንድን ነው ክርስቲያኖች የምንቃወመው የሚለው አይምሮ ላይ ስለመጣበት ነው ስትራግል እያደረገ ያለው ባይዘ እና ስለዚህ እኔ ልወርድ ነው። ትንሽ ተራ ስጡኝና ትንሽ ላውራ። አቡ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሁሴን ጋር ተስማማለህ? ሁሴን ከተናገረው ጋር ሳይሆን አልስማማም። በሱ ለማን አትስማማው? ቁርአን ፍጡር ስላልሆነ ነው። ኦኬ፣ ስለዚህ ቁርአን ፍጡር ማለት ፍጡር ነው እያለው ያለው ሀሳቡን ከመጀመሪያ በፊት አንድ ነገር ስትጠየቅ ሮጠክ ወደ አይሻ ወደ መሐመድ ጋር የሚትሄደው ነገር ቢቀርብ ይሻላል። የሰውን እምነት አክብር። እኛም አንተን እምነት አክብረን ነው የተወያየን ያለ ነው። ለመሳደብ ከሆነ እኛም አፋለን እንሳደባለን፣ ችግር የለውም። አቡ ካሊድ ማንም የማይሰደበ የለም። በቃ አይ ስነ ስርዓት ነው። ቶፒኩ ላይ ልክ አይሻና መሐመድ እያልክ አይሰለችህም እንዴ? ለምን ትሸማቀቅባቸው? በማስረጃ መሳደብም ከሆነ በማስረጃ መሰዳደብ ይቻላል፣ ችግር የለውም። ማስረጃ ከፍተክ እኔም ከፍቼ ሩጫ እንደተጫወቱ ላሳይ እችላለሁ። እኛ ባሮሽ መሐመድ እና አይሻ በቃ ችግር የለውም። እሱ በሌላ ጊዜ የኔ ችግር በሌላ ጊዜ እናወራለን። እሺ አሁን ወደ ቶፒኩ እንመለስና መሮጥ አያስፈልግም እና አዳም ወደ ቶፒኩ እናወራና ሌላ ጊዜ ችግር የለውም። ለስድቡ እሺ
ሐዲሱ ስድብ ስለሚመስላችሁ እሺ፣ መልካም። ሁሴን የተሳሳተው ምን ላይ ነው? እሺ ሁሴን አልተሳሳትኩም። ምክንያቱም ስለ አፍ ማውራት ያዝነው እንጂ ስለ ሁሴንና እኔን እዚህ ጋር ለማባላት ፈልገህ ነው ሐሳብ። ሌላ ጊዜ ለምን ትጨርሳለህ? ጊዜ ካያሳዝንህም እንዴ ከኔ ጋር ያነሳውን ፖይንት ከኔ ጋር አውራ። አታልቅስ እና ከፍ አድርገውና ከጎኔ ቁጭ በልና እስኪ ቀስ ብለን ቡና እየጠጣን ሻይ እየጠጣን እናውራ። አይ አታጣፍጠው፣ ችግር የለውም። በስ ወዴት ልሮጥ እንደሆነ ስለገባኝ መረጃውን ትከፍታለህ። ምን ሚል መረጃ ትከፍታለህ? አሁን ለምጠይቅህ ለምመልሰው መልስ ስላወቅኩብህ መረጃ ትከፍታለህ። ትስማማለህ? የትኛው ባነሳው ሐሳብ ላይ ነው የማወራው። ኦኬ ያ ቀጥታ ጥያቄውን ጠይቅልሃለሁ። አሮንቶ ቡሽ ሳሌል ማለት ነው። በቂያማ ቀን ቁርአን ሊያማልድ ይመጣል አይደለ? ይመጣል። ኦኬ በገረጣ ሰው ይመጣል። እንደዛ ይመጣል። ችግር የለውም። አውራ፣ ችግር የለውም። በተራ ያወራለሁ። መጀመሪያ አውራና ከዛ ነው ያወራለሁ። ኖ ባክ ኤንድ ፎርዝ ነው የምናወራው። ቀጥታ ነው። ኦኬ ይመጣል ብለኸኛል። ስለዚህ ይሄ ቁርአን በገረጣ መልክ ሰው የሚመጣው ቁርአን ፍጡር ነው? ፍጡር አለ? ፍጡር አይደለም። በሰው ተመስሎ ነው የሚመጣው። ኦኬ ይሄ መጥቶ በሰው ተመስሎ የሚመጣው ያላህ ቃል ነው? ቁርአን ያላህ ቃል ነው። ስለዚህ በሰው ተመስሎ የሚመጣው በቂያማ ቀን ከዛ እኔ እናንተ ባልደረባ ቁርአን ነበርኩኝ የሚላችሁ በቂያማ ቀን በሰው ተመስሎ የመጣው የሚያወራችሁ የሚያማልዳችሁ ፍጡር ነው? ፍጡር አይደለም? አዎ የሰራሁት ስራ ለምሳሌ ያው ተፍሲር አለው፣ የራሱ ተፍሲር አለው። በሰው ተመስሎ ይመጣል። የአላህ ቃል ነው ግን ፍጡር አይደለም። እናመሰግናለን። ስለዚህ በደንብ አስተውሉ። የጠየኩ ቀጥታ ነው። ምን ቁርአን ያላህ ቃል ነው አልከኝ፣ ፍጡር አይደለም አልከኝ፣ በሰው ተመስሎ ይመጣል አልከኝ፣ ያማልዳል አልከኝ። የሚመጣውን በሰው ተመስሎ ይመጣል፣ ፍጡር አይደለም አልከኝ አይደለ? አዎ ብያለሁ። ወገኖቼ አቡ ካሊድን እናመሰግናለን። ብዙም ማገዶ አልፈጀህብንም። አላህ ፍጡር አይደለም፣ ለብቻው አለ። አላህን ያልሆነ ካላህ የሆነ የአላህ ቃሉ የሚባል በቂያማ ቀን የሰው ተመስሎ ምን አይነት ሰው? የገረጣ ሰው ተመስሎ ፍጡር ያልሆነ አላህ እዛ ጋር አለ። እዚህ ጋር ደግሞ ሰው የሚመስል ሉክ ሰው ተመሰለ ማለት እጅ፣ እግር፣ አይን፣ አፍ ወዘተ ያሉት እንደዛ የሚመስል የገረጣ ሰው የመሰለ ፍጡር ያልሆነ አለ። አላህ እዛ ጋር አለ። እዚህ ጋር ደግሞ ቃሉ ምን ሆነ? ሰው የሚመስል ሆኖ አለ። ስንት ፍጡር ያልሆኑ አሉ ማለት ነው? ሁለት ፍጡር ያልሆኑ። ላነሳው ነገር ተፍሲር በራስህ ከትስጥ የገረጣ አንተ ካልከኝ ጋር ነው የተስማማሁት። የገረጣ ለተባለው በራሱ ተፍሲር አለው። ተፍሲር ተሰጥቶታል ምን እንደሆነ። ችግር የለውም። ተስማምተን እኮ እሱ ጋር መጣን። አይ በሰው ይመጣል አላልከኝ? እሺ የገረጣን ተው። በሰው ተመስሎ ይመጣል። ሰው ተመስሎ ይመጣል። የገረጣን ተው፣ ችግር የለውም። ሰው ተመስሎ ይመጣል። ድንቡሽቡሽም ይበላ ይገርጣ፣ እኔ ምን አገባኝ? ሰው ተመስሎ ይመጣል አይደል? ቁርአን ሰው ተመስሎ ይመጣል። አሁን እሺ ለምሳሌ ቁርአን ነብዩን ጅብሪል መጥቶ ሲያናግራቸው በሰው ተመስሎ መጥቶ ነበር። ሰው ስለሆነ ነው ማ ጅብሪል ነብዩን መጥቶ ሲያናግራቸው አንዳንዴ ሲወርድ በሰው ተመስሎ ይመጣ ነበር። ሰው ስለሆነ ነው ጅብሪል ወይም ገብርኤል። አይ ኖ እሱ ምን ችግር አለው ታዲያ? ሰው ተመሰለ ፍጡር ስለሆነ ሰው ተመሰለ ችግር የለውም እኮ። የኔ ጥያቄ ግን እሱ አይደለም። በቃ ለአላህ ነው የጠየኩ። የአላህን ቃልን ባህሪውን ሎክ በደንብ አስተውል። ስለ ፍጡር አንድ ጅብሪል ሰው መሪም ጋር ሲመጣና መሐመድ ጋር ሲመጣ ሰው ተመስሎ ዲያል ከልቢንም ተመስሎ ይመጣ እንደዚህ እሱ አይደለም የኔ ጥያቄ። ሁለቱም በሰው ምን ማለት ነው? ስድብ ምን ብዬ ተሳደብኩ? ቀጥታ አውራ ምን ብዬ ተሳደብኩኝ? አይ ዳር ያልክ ስለሆነ ቀጥታ አውራ የምታወራው ነገር አቡካዲ ተው እንጂ። ኤኒዌይስ በደንብ አስተውል። ስለዚህ ጅብሪል በሰው ተመሰለ ይምጣ፣ ችግር የለውም። እሱ ማተር አያደርገንም፣ ምክንያቱም እሱ ፍጡር ስለሆነ። ይሄ እኛን ማተር አያደርገንም። እኛ አንተ ስለማታምንበት እኛ ደግሞ ስለምናምን እዚህ ጋር እንደ ማተር እንደማያደርግ አዎ ጥሩ ነው። ማተር አያደርገንም። ያላ ቃል አያደርግ ችግር የለውም። እኔን ግን አያደርገኝም ስለማምን። በቃ ክርስቲያኖች ይሄንን በደንብ ስለሚረዱት ጥሩ ነው። ክርስቲያኖች በደንብ አስተውሉ። ቁርአን ያላ ቃል ነው ብለው ያምናሉ ሙስሊሞች። እሺ
ያላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ። በዚህም መሰረት ቁርአን ፍጡር አይደለም ብለው ያምናሉ። ኦልራይት ይሄ ፍጡር ያልሆነው ያላህ ቃል ብለው የሚያምኑት ባህሪው ብለው የሚያምኑት በቂያማ ቀን ደግሞ አማላጃችን ነው ብለው ያምናሉ። ያማልዳቸዋል። ከመቃብር ደህና ሲወጡ ደግሞ በሰው አምሳል ይመጣል። ቁርአን ያላህ ቃል የተባለው ከዛ ቁርአን የተባለው ከዛ በቂያማ ቀን ደግሞ በሰው አምሳል ይመጣል ከተባለ እኔ እጅ እግር ባት አይን ወዘተ አለኝ እንደዛ ይመጣል ማለት ነው። ሰው ሆነ ባንልም ምን በሰው አምሳል ግን ይመጣል። አምሳል ከተባለ ከውሻ የተለየ ነው። እሺ ችግር የለውም። እኔ እጅ እግር አለኝ ባት አለኝ ብሎ አውርቷል። እዛ ቦታው ላይ ስታነብ እንደዛ የሚል ነገር አለ። በሰው አምሳል ማለት ምን ማለት ነው? በቃ እንደዛ ከሆነ ሐሳብን አትቀይር። እንዳንተ አላለም። በሰው አምሳል ሆኖ ይመጣል። ያ የተባለው ስራችን ነው። ኖ ስለ ቁርአን ያወራውልህ። አሁን ከፍ ያደረኩብህን ቁርአን ይመጣል አይመጣም በሰው አምሳል ምንድነው አስር የምታስለፈልፈኝ አልኩ። አመንኩልህ፣ ተናገርኩት። እውነት ነው። እኔ አንተ አይደለም ብላኝ የሚለው እኔ የራሴ ማምነው እምነቴ እኮ ነው። ታዲያ ምንድነው አሁን ደግሞ ስራው ነው የሚመጣው ቁርአኑ አይደለም የምትለኝስ? እኮ ተፍሲር አለው። አንተ አይደለም እኛ ሙፈስራችን የኛ ያ የተባለበት ተፍሲር ራሱ ተፍሲር አለው። ለምን ምክንያት እንደሆነ የሚመጣው ማን ነው? በቂያማ ቀን በሰው አምሳል የሚመጣው ማን ነው? አሁን ከሐሳብ ልታስወጣኝ ፈልገህ ነው? ከፖለቲካ ገባው። እስቲ በቂያማ ቀን በሰው አምሳል የሚመጣው ማን ነው? እኮ የራሱ ተፍሲር አለው። ተፍሲር ባት ይገባል። ሁሴን ሚታርክ ተፍሲር ባት ይገባል። ቆይ በሰው አምሳል የሚመጣው ማን ነው? ሁሴን አቡ ካዲድ መልስ። አሁን እሺ ተፍሲር ትቀበላለህ? መልስ። በሰው አምሳል የሚመጣው ቅድም ስትመልሰው ነበር ደጋግመህ ዩቲዩብ ላይ ያወራኸውንም ደግመን እናስደምጣለን። በቂያማ ቀን በሰው አምሳል ሰው ሆነ አይልም። ባትግር እንደዚህ አለኝ አላለም። እዛ ጋር ስላልከን እሱን ተውነህ የገረጣም አይልም አልከን ተውነህ። በሰው አምሳል የሚመጣው እሺ ቂያማ ቀን ማን ነው? የገረጣ አይልም አላልኩም። የገረጣ የራሱ ተፍሲር አለው ነው ያልኩት። ማን ነው እሱ? እሺ በቂያማ ቀን የሚመጣው በሰው አምሳል ከዛ ጎበስ። አሁን ጥያቄ በደንብ አስተውል። አንዴ ለመጨረሻ ጊዜ ብቻ ነው የምጠይቀህ። ለአንተ አማላጅ የሚሆንህ ከመቃብር ስትወጣ ባልደረባህ ነበርኩ የሚልህ ከዛም የሚያማልድልህ በሰው አምሳል የሚመጣው ማን ነው? ቁርአኑ በቀራሁት ልክ በሰራሁበት ስለ እንትን አልጠየኩም። እኔ የሚመጣው ማን ነው ብቻ ብዬ ነው የጠየኩህ። በደፈናው እንትን አድርገህ ልትሸኝኝ። አዎ በደፈናው ከሆነ እፎይ የሚመጣው በደፈናው ነገር ሊበልህ ከዛ ማብራራት አይቻልም። አንተ ቤት ሲገባ ምንም ነገር በቃ አንተ ባልከው አው ይዱረት ማን እንደሚመጣ ቅድሚያ ጠይቀኝ። ማን እንደሚመጣ ብቻ ነገር ማን እንደሚመጣ ብቻ ነገር አስር ያለፈልፍም 2700 ምናምን ሰው አለ። እኔ አስር ያለፈልፍልህም ቁርአን ነው ብለኸኛል አይደለ? ማብራራት ይቻላል። ቁርአን ነው የሚመጣው ብለኸኛል። አው ቢሃለው ይሄን ማብራራት ይቻላል። ኦኬ ይሄ የሚመጣው ቁርአን ፍጡር ነው ፍጡር አይደለም ብዬ ስጠይቅህ ምንድን ነው የመለስክልኝ? ፍጡር አይደለም ቢሃለው። ጨረስን በቃ። እናመሰግናለን። ጨርሰናል። ያ እንግዲህ ያው እዚህ ያላችሁ ሙስሊሞች ከዚህ ቤት ውረዱ። ካሁን ባለመግባት የለባችሁ። የመጨረሻ